ገብረ ሰላም ደግሳችሁ በዚህ በበዓለ ሃምሳ ካህናትን የምትመግቡ ሰዎች በደንብ እንድትሰሙኝ ይፈልጋለሁ። ቪዲዮውም የደረሳችሁ ሰዎች ለብዙዎች እንድታዳረሱልኝ ይፈልጋለሁኝ። በበዓለ ሃምሳ እንግዲህ ገብረ ሰላም ደግሶ ካህናትን በቤት አስገብቶ ማብላት በኦርቶዶክሳውያን ዘንድ ያለ ነው፣ በረከትም የሚያሰጥ ነው። ነገር ግን እያበላችሁ ካህናትን ቪዲዮ የምትቀርጹ ሰዎች ቪዲዮ መቅረጻችሁን ባልከፋ የቀረጻችሁትን ሚዲያ ላይ የምትፖስቱ ሰዎች እኔ እንደው ይወላችሁ እንደዚህ ለምኛችሁ አላቅም። እንደው ስለፈጠራችሁ አምላክ እንደዚህ አታደርጉ። ይወላችሁ ጉዳቱ ምን እንደሆነ ልንገራችሁ። የመጀመሪያ እናንተን ዋጋ ያሳጣችኋል። እናንተ እኮ በጣም ብዙ ወጪ አውጥታችሁ ያን ሁሉ ድግስ ደግሳችሁ እኮ የምታበሉት እኮ ከፈጣሪ ዘንድ በረከትን ለማግኘት ነው። ልክ ያንን ቀርጻችሁ ለሰው እዩልኝ ብላችሁ የምትፖስቱ ከሆነ ግን ዋጋችሁን ታጣላችሁ። ያ ሁሉ ድግሳችሁ ከንቱ ነው የሚሆነው ማለት ነው። የመጀመሪያው ዋጋ ያሳጣችኋል። ሁለተኛው ደግሞ ሃይማኖታችሁን እንዲነቀፍ ታደርጋላችሁ። ምዕመናን በእናንተ ፖስት እንዲሸማቀቁና ምዕመናን በእናንተ ፖስት እንዲሰናከሉ ታደርጋላችሁ። የእናንተ ፖስት መናፍቃን ይዙና ምዕመናንን እኮ የእናንተ አባቶች ጠጪዎች፣ ሰካራሞች እያሉ ያሸማቅቁበታል። ከዚያስ ምዕመናን ተሸማቀው ከሃይማኖት እስከ መውጣት ድረስ እንደሚደርሱ ታውቃላችሁ። ይሁላችሁ ለአንድ ሰው መሰናከያ መሆን ደግሞ ለአንድ ሰው መሰናክል መሆን ከሁሉም ኃጢአት የከፋ ኃጢአት ነው። ስለዚህ ለሰው መሰናክል ትሆናላችሁ። ምዕመናን በእናንተ ፖስት ይሸማቀቃሉ። ስለዚህ እንደዚህ አታድርጉ። በእርግጥ እናንተ ብቻ አይደላችሁም። ሊበላ የሄደው ካህን ዲያቆንም ቀርጾ ሙያ ብሎት ቀርጾ ይፖስታል። አይደረግም እኮ መብል መጠጥ እኮ ክብር አይደለም። አባ ገብረ ኪዳን ያሉትን ሰምታችኋል አይደል? በመብል ክብር ቢገኝ ጅብ ይበልጠን ነበር ተብሏል አይደል? ስለዚህ ክብር የለም በመብል። እኔ አሁን መጠጥ ኃጢአት ነው ምናምን ያልኳችሁ አይደለም፣ ስካር ነው ኃጢአቱ። ግን ይኸውላችሁ ካህን ለዓለም መታየት ካለበት ሲያስተምር ሲያመሰግን ነው እንጂ ሲበላና ሲጠጣ አይደለም። ስለዚህ ባካችሁ አትቅረጹ፣ ከቀረጻችሁም ደግሞ አትፖስቱ እላለሁኝ። የእናንተን አስተያየት ደግሞ ኮመንት ላይ ያሳውቁኝ። ቪዲዮ ለሁሉም ሼር፣ ኮፒ፣ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ አዳርሱት። እወዳችኋለሁ። ክብር በሉልኝ። ከትንሣኤ እስከ ዳግም ትንሣኤ ያሉትን ቀናቶች ስያሜያቸውን ልንገራችሁ፣ ይጠቅማችኋል። ለልጆቻችሁም ንገሯቸው ይወቁት እና በደንብ አዳምጡኝ። ቪዲዮ ለሁሉም እንዲደረስ ብዙ ሰው እንዲማርበት ሼር፣ ኮፒ፣ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ አዳርሱልኝ። ቤቱን ፎሎ አድርጉ። እንግዲህ የመጀመሪያው እሁድ ያው ትንሣኤ ይባላል። ሰኞ ደግሞ ማዕዶት ይባላል። ማዕዶት ማለት መሻገር ማለት ነው። ማክሰኞ ደግሞ ቶማስ ይባላል። ቶማስ ጎኑን የዳሰሰው ሐዋርያ ማለት ነው። ረቡዕ ደግሞ አልዓዛር ይባላል። ማክሰኞ ቶማስ የሚታሰብበት ነው። ረቡዕ ደግሞ አልዓዛር የሚታሰብበት ነው። ሐሙስ ደግሞ የአዳም ሐሙስ ትባላለች። የምን ሐሙስ? የአዳም ሐሙስ። በነገራችን ላይ ለምንድን ነው የአዳም ሐሙስ የሚባለው? ለምን የሔዋን ሐሙስ አልተባለችም? እሱን ደግሞ ዝርዝር ባለ ሁኔታ ዩቲዩብ ላይ ሰርችላችኋለሁ። ድርግም ዩቲዩብ ላይ የገባችሁ ተመልከቱ። አርብ ደግሞ ቤተ ክርስቲያን ትባላለች። ቤተ ክርስቲያን። ቅዳሜ ደግሞ ቅዱሳት አንስት ይባላል የሚል ስያሜ ያላት ቅዱሳት አንስት። ስለነዚህ የሚታሰብበት ማለት ነው። እሁድ ደግሞ ዳግም ትንሣኤ፣ ዳግማይ ትንሣኤ አይደለም፣ ዳግም ትንሣኤ ይባላል ማለት ነው። ስለዚህ እነዚህም በደንብ ልታውቁ ይገባል። በእነዚህ እንግዲህ ቤተ ክርስቲያን ወንጌልን ልክ በእነዚህ ሰይማ ማለት ነው ወንጌልን የምታስተምርበት ነው ማለት ነው። ተዋህዶ ድንቅ ናት። እስኪ ሁላችሁም ኮመንት ላይ ተዋህዶ ድንቅ ናት እያላችሁ ጻፉ። ሁላችሁም በሃይማኖታችሁ የምትኮሩ ተዋህዶ ድንቅ ናት እያላችሁ ኮመንት ላይ ጻፉልኝ። ቪዲዮ ለሁሉም እንዲደረስ ሼር፣ ኮፒ፣ ሊንክ፣ ላይክ፣ ሪፖስት ማድረጋችሁን እንዳትረሱ። ቤቱን ፎሎ አድርጉት። ይጠቅማችኋል። እወዳችኋለሁ። ክብር ባሉልኝ። አማራጭ የለም። አሁን ከዚህ በኋላ አማራጭ የለም። በጎንደርም አማራጭ የለም፣ በወሎም አማራጭ የለም፣ በጎጃም አማራጭ የለም። የህዝብ መከራ እንዲቀንስ ከተፈለገ አንድ አባወራ በአንድ ቤት ብቻ ነው የሚያስፈልገው። ሐላስ አለቀ። የተማረከ እግዚአብሔር ህይወቱ ትረፍ ያለው ይተርፋል። መያዝ ነው፣ ማሰቃየት አያስፈልግም። አማራ ወገኑ ነው። የቆሰለውንም ማሳከም ነው። የሞተው ምንም ማድረግ አይቻልም። ሽምግልና ምናምን የሚባል የለም። እነዛ ወንጀለኞች ናቸው። የገቡበት ገብቶ ፍትህና ህግ ማስከበር ብቻ ነው። ይሄ መጨረሻው ነው። በቃ አለቀ። የኔ ሐሳብ ይሄ ነው።
አንድነቱ ደግሞ ከመጣ የጎጃሙም የጎንደሩም የወሎም የሸዋውም ችግር አለበት የተባለ ቦታ ስፔሻል ኮማንዶ ተመርጦ እንትን ብሎ ችግሩን ይፈታል ማለት ነው። የወሎ ፋኖ አሁን የሸዋን ፋኖ የመርዳት ኃላፊነት አለበት። የጎጃሙ የጎንደሩን የጎንደሩ የጎጃሙን የመርዳት ኃላፊነት አለበት። ወንበዴውን ዘራፊውን ሌባውን ጸረ አንድነቱን ምንም በሚዲያ ላይ ማባበል አያስፈልግም። እኛ አንድ ስለሆነ አያስፈልግም። በቃ አለቀ። ይሄንን አምጥተ ማለት የአማራን መከራ የኢትዮጵያን መከራ ማቅለል የሚቻለው ወደ አንድነት ሲመጣ ነው። እገሌ ብአዴን ነበረ፣ ብአዴን ያልሆነ የለም። እገሌ ቅንጅት ነበረ፣ ያልሆነ የለም። በፖለቲካ ውስጥ ያሳለፈ ሰው አንድ ቦታ ነበረ። ምንም ውስጥ የሌሉ ሰዎች የሚገኙት በጣም ጥቂቶች ናቸው። የኃጢአቱን ብዛትና ክብደትና ቅለት እየመዘኑ እያጣጣሙ ወደፊት ካልተሄደ በስተቀር አሁን በዚህ ይሄን ክስ ምናምን የለም። ቆሞ አሁን የተቀረጸውን አዲስ አማራዊ አስተሳሰብ አምጥቶ ወደፊት መሻገር ብቻ ነው የሚያስፈልገው ማለት ነው። ዳዊት ደጋሚው መንፈሳዊው አስቀዳሹ የሚባለው መንፈስ ማለት ነው። ጠቋር እንግዲህ ከባድ ነው። በጣም መንፈሳዊ መስሎ መኖር ይችላል። በጣም ማስመሰል ይችላል። እንደ ጠቋር መንፈስ አስመሳይ ቡዳ ከሆነ ደግሞ ጠቋር በጣም አደገኛ ነው የሚሆነው። ፍጹም መንፈሳዊ መስሎ ግን የውሸት ነው የሚኖረው። የውሸት ሪል ኑ ኦርቶዶክሳውያን ሰብሰብ በሉና ኮፒ ሊንክ እያደረጋችሁ ጤናማ የሆነች ጥያቄ ኦርቶዶክሳውያን ወጣቱን ነቃ የምታደርግ ቪዲዮ ነው ዛሬ የሰራሁት ማለት ነው። ጥያቄን ጠይቅ። አሁን እኛ ክርስቶስ ተጠመቀ ስንል የማቴዎስ ወንጌል ምዕራፍ 3 ቁጥር 13 ጀምረን አንብበን ነው። ተሰደደ ስንል እንደዚሁ አንብበን ነው። ጾመ ጸለየ ወደ ገዳመ ቆሮንቶስ ሄደ ስንል የማቴዎስ ወንጌል ምዕራፍ 4ን አንብበን ነው። ተሰቀለ፣ ሞተ፣ ታመመ፣ በሶስተኛው ቀን ከመቃብር ተነሳ ስንል በአጠቃላይ ስለ ክርስቶስ ስንሰብክ መጽሐፍ ቅዱስን አንብበን ነው። ሐዋርያው ቅዱስ ጳውሎስ ሶስተኛው ሰማይ ድረስ ተነጠቀ፣ መጽሐፍ ቅዱስን አንብበን ነው። ሐዋርያው ቅዱስ ጳውሎስ በልብሱ ፈወሰ፣ ቅዱስ ጴጥሮስ በጥላው ፈወሰ፣ መጽሐፍ ቅዱስ አንብበን ነው። ስለዚህ ይህን ሁሉ የምንረዳው መጻሕፍት የሚነግሩንን ቤተክርስቲያኒቱ የምታስተምረውን ተረድተን ነው ማለት ነው። አሁን መምህሩ ስለ ጠቋር እያወሩ ያሉት ከየት አግኝተውት ነው? ጠይቅ። ከየት አግኝተውት ነው? ማን ነግሯቸው ነው? መጽሐፍ ቅዱስ ነግሯቸው? ከየት አግኝተውት ነው? ያዝልኝ። አሁን እኚህ ሰውዬ እንግዲህ የህይወት ገጠመኝ እያሉ እስከ 160 ክፍል እስከዚያ በክፍል ነው ምዕመናን የሚያስደምጡት ማለት እሳቸው የገጠማቸውን እና ስለ ጠቋር ሲያብራሩ ገርሞኝ ነው። ከየት አገኙት ማለት ያስፈልጋል። አንድ ሰው ስለ እግዚአብሔር ሲያወራ እግዚአብሔርን ይከተላል፣ እግዚአብሔር ይገለጽለታል፣ እግዚአብሔር ይመራዋል፣ እግዚአብሔር ያስተዳድረዋል ማለት ነው። አንድ ሰው 24 ሰዓት ስለ ሰይጣን ሲያወራ ማን እየነገረው ነው? ጠይቃችሁ ታውቃላችሁ? ጠይቁ፣ እስኪ ጠይቁ፣ ይጠቅማችኋል። እኔ በእርግጥ አንድ ጠቋር የሚባል በሬ ነበረን። የጠቋርን ባህሪ አውቃለሁ። ትንሽ እርሻ ደከም ሲለው ይተኛል። ስለ በሬው አብራራ ብባል አውቀዋለሁ ማለት ነው። ጠቋር የሚባል በሬ ነበረን። አሁን እኚህ ሰውዬ ግን እመቤቴን ነው የምላችሁ ስለሚገርመኝ እኮ ነው። አሜን የሚለው ከታች ስለሚገርመኝ እኮ ነው፣ ሌላ አይደለም። አሜን ይላል። ጠቋር ማን ነው? የት ተገኘ? እንዲህ አንድ መምህር ብድግ ብሎ አውደ ምሕረት ላይ ሲሰብክ መጽሐፍ ቅዱስን መሰረት አድርጎ ነው፣ ከመጻሕፍት አግኝቶት ነው። አንድ ሰው ስለ ሰይጣን ሲሰብክ ግን ከሰይጣን ከራሱ ካልሆነ በስተቀር ከየት ሊገኝ ይችላል? ችን ጥያቄ በውስጣችሁ አመላልሱ እስኪ። ጠቋርን ደግሞ ፈላልጋችሁ አምጡልኝ። ጠቋር የሚባለው ማን ነው? አባ ግርማ የሆነ ልክ ሲወራባቸው ያው ቤተክርስቲያን ምናምን ይረዳሉ፣ በህዝብ ምናምን ያበላሉ። እሱ ደግሞ ምን አይነት ባህሪ ያለው ልክ የሆነ ነገር እንደዚህ ሲደረግበት ይሄው ደብተራ ተልኮብኝ ይሄው እንዲህ ብደል ያለ መንፈስ ተልኮብኝ ምናምን ብሎ ይልና ይወድቃል እና ተቀርጾ ምናምን እንደዚህ ይለቃል። እኔ 99% እኔ አሁን ከምስነግርክ ይገባል። እርግጠኛ ሆኜ የማወራው ነገር አባ ግርማ ላይ ለፈለፈው ነገር ውሸት እንደሆነ ባህሪው ማለት ነው። ከባህሪው እንደዛ ነው። የሆነ አቴንሽን ስለሚፈልግ ማለት ነው። ከዛ የዛን ሰዓት እንተናሉ በንጋታው እንደዚህ ብሎ አውጣባ በዛ እንተናሉ ማለት ነው። ከዛ እነሱ እዛ ሲከፍቱ ጊዜ እዚህ ሰውም እኛም እንትን አይደለን ማለት እኔም ጻድቅ አይደለሁም ግን ክርስቶስ ተንሥአ እሙታን ወሀቢ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚዜሰ ኮነ ፍስሐ ወሰላም።
እንግዲህ ይህን የድምፅ ልውውጥ እንደሰማችሁት አቶ ቢንያም ሽታዬና አንዲት የመምህር ተስፋዬ አበራ ተማሪ ሆነች። በኋላም የመጣችበትን መንገድ እዛ ላይ ትገልጻለች። ከጠንቋይ ቤተሰቦች እንደተገኘችና እንደመጣች ከእሱ ጋር ከተዋወቀች በኋላ ንስሐ ገብታ ለቅዱስ ቁርባን እንደበቃች እህቶቿም አሁን ቆራቢ እንደሆኑ ደጋግማ ትናገራለች። ያው ሙሉ ንግግሩ ከ1 ሰዓት ተኩል በላይ ይሆናል። መስማት የሚፈልግ ገብቶ መስማት ይችላል። ግን ምንም ቁም ነገር የለውም በውስጡ ከሐሜትና ከክርክር ከጥላቻ ውጪ። ስለዚህ እኔ አሁን ማተኮር የፈለግኩት በተደጋጋሚ ብዙ ጊዜ እነሱ ሁለቱ ንግግር ላይ ብቻ ሳይሆን እዚህ በቲክቶክ መንደር ላይ ላይቭ አንዳንድ ሰዎች ተገናኝተው ሲወያዩ እኔ ቅዱስ ቁርባን ተቀብያለሁ ቆራቢ ነኝ ይላሉ። ግን መልሰው እዛው ላይ ሲጣሉ ሲከራከሩ ጥላቻን ሲዘሩ ሐሜት ሲያሙ እንሰማለን። ስለዚህ ምንድነው የቅዱስ ቁርባንን ጥቅም እና ወይ ደግሞ ቅዱስ ቁርባን ሲወስዱ መደረግ ያለበትን ነገር በትክክል የተረዱ አይመስለኝም። እዛ ላይ የምናያቸው ክርክር፣ ጸብ፣ ጥላቻ፣ አድመኝነት እነዚህ ነፍስ ከማጥፋት ነፍስ ከመግደል የሚተናነሱ ኃጢአቶች አይደሉም። እዚህ መጽሐፍ ቅዱስ ላይ እኮ በማቴዎስ ወንጌል ምዕራፍ 5 ቁጥር 20 ላይ ቁጥር 24 ላይ መባህን እንኳን ስታስገባ መጀመሪያ መባህን አስቀምጠ ወንድምህን ታርቀ ይቅርታ ብለ ና ነው የሚለው። ከዛ መባህን አስገባ ነው የሚለው እና ቅዱስ ቁርባንም ለመቀበል ስንሄድ መጀመሪያ የምናደርጋቸው ነገሮች እኮ ንስሐ ገብተን የተጣላነውን ታርቀን ቂም በቀል ካለብን ቂም በቀላችንን ጥለን ነው ለንስሐ ለቅዱስ ቁርባን የምንበቃው። ቅዱስ ቁርባንም በምንቀበልበት ጊዜ እኮ ቀርመን የሳምንትም ይሁን የዕለትም ኃጢአት ካለብን ያን በንስሐ አባታችን ተናዘን፣ ጥላቻ ካለብን ያ ጥላቻችንን አስወግደን፣ ጸብ ክርክር ካለብን ክስ ካለብን ያን ሁሉ ነገር ትተን መተን ነው አይደል እንደ ቅዱስ ቁርባን መቀበል ያለብን። ግን 1 ሰዓት ተኩል እያሙ 1 ሰዓት ተኩል የጥላቻ ንግግር እየተናገሩ 1 ሰዓት ተኩል ሙሉ የተለያየ ነገር እያወሩ ሐሜት የሆነ ነገር፣ ጥላቻ የሆነ ነገር፣ ስም ማጥፋት የሆነ ነገር ብቻ የተለያየ ነገር እያወሩ ቅዱስ ቁርባን እቀበላለሁ ማለት ምንድን ነው? ልምምዱስ ምንድን ነው? ይሄ ልምምዱስ ምንድን ነው? የሰው ስም እያነሱ በቦታ የሌለ ሰው እያነሱ ሌሎችንም ሰዎች እያነሱ እነከሌ እያሉ ሐሜት እነከሌ እያሉ ጥላቻ። እንዴ ወንድሙን የሚጠላ እኮ ነፍሰ ገዳይ ነው የሚለው እዚህ አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 15 ላይ ወንድሙን የሚጠላ ነፍሰ ገዳይ ነው የሚለው። ስለዚህ ወንድምን እየጠሉ ነፍስ እያጠፉ ቅዱስ ቁርባን እቀበላለሁ ማለት ምንድን ነው? እንደው ይህን መልእክት ብታደርሱልኝና በዚህ መልእክት ላይ መልስ ቢሰጡበት። እንዴ እነዚህ ክርክር፣ ጥላቻ፣ ቅናት፣ ቁጣ፣ አድመኝነት፣ ሐሜት፣ ማሾክሾክ፣ ተንኮል፣ ክፉ ጠባዮች እኮ ኃጢአቶች ናቸው። በዚህ በገላትያ ምዕራፍ 5 ቁጥር 20 ላይ፣ በሮሜ መልእክት ምዕራፍ 1 ቁጥር 20 ላይ፣ ሁለተኛ ወደ ቆሮንቶስ ሰዎች ምዕራፍ 12 ቁጥር 20 ላይ ተጽፎ እናገኛቸዋለን። ሐሰተኛ አጥማቂ ከሆኑ እኮ እሱን የሚመለከተው ባለቤት አለው። ራሱ ፈጣሪያችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቱ ደቀ መዛሙርቶቹ አብረውት እየሄዱ አንድ በኢየሱስ ክርስቶስ ስም ርኩሳን መናፍስትን የሚያወጣ ሰው አግኝተው እንከልክለው ብለው ጠየቁት። በአንተ ስም ርኩሳን መናፍስትን እያወጣ ነው እንከልክለው ብለው ሲጠይቁት አይ አትከልክሉት፣ በእኔ ስም መጽሐፍ ቅዱሱን ላንብብላችሁ። ዮሐንስ ነው የሚጠይቀው። ዮሐንስ መልሶ መምህር ሆይ አንድ ሰው በስምህ አጋንንት ሲያወጣ አየነው፣ ስለማይከተለን ከለከል ነው አለው። ኢየሱስ ግን አለ በስሜ ተአምር ሰርቶ ቶሎ በእኔ ላይ ክፉ መናገር የሚችል ማንም የለምና አትከልክሉት አላቸው። የማርቆስ ወንጌል ምዕራፍ 9 ቁጥር 38 እስከ 39 እና የሉቃስ ወንጌል ምዕራፍ 9 ቁጥር 49 እስከ 50 ድረስ አንብቡት። እርሱም ለምንድን ነው አላቸው። ኢየሱስም ግን አለ የማይቃወማችሁ ከእናንተ ጋር ነውና አትከልክሉት አላቸው። የማይቃወማችሁ ከእናንተ ጋር ነውና አትከልክሉት አላቸው። ስለዚህ እሱ ራሱ ነው ይህን ትእዛዝ ያስተላለፈው። በስም አጋንንት እያወጣ ነው እንከልክለው ሲሉት አትከልክሏቸው ነው ያለው። ስለዚህ ከሱ ትእዛዝ ውጪ እኛ የምንወጣበት መንገድ የለም። ሁለተኛ እርኩሳን መናፍስት ያለበት ሰው ማንም ተነስቶ
ጸጋ የሌለው ሰው ተነስቶ አጠምቃለሁ ቢል በዚህ በሐዋርያት ሥራ ምዕራፍ 19 ቁጥር 11 ጀምሮ ያለውን ታሪክ እንደምናነበው የካህኑ ልጆችን ሰባቱን እኮ እናንተ እነማን ናችሁ? ኢየሱስን አውቀዋለሁ ጳውሎስንም አውቀዋለሁ እናንተ ማናችሁ ብሎ እኮ ደበደባቸው፣ አቆሰላቸው ይላል። ስለዚህ ርኩሳን መናፍስትም እኮ ስልጣን ላልተሰጣቸው ሰዎች ላይታዘዝላቸው ይችላል። ከዛም አልፈው ደግሞ ቢሰሩ መጨረሻ ላይ እኔ አላቃችሁም፣ በስም አጋንንት አወጣ ትላላችሁ፣ በስም ትንቢት ተናገርን ትላላችሁ፣ እኔ ግን ከየት እንደሆናችሁ አላቋችሁም ብሎ እኮ የራሱን ፍርድ የሚሰጥ አምላክ አለ። ስለዚህ የኛ ስራ አይደለም። የኛ ስራ ከወንድማችን ጋር በፍቅር የመኖር